ኢትዮ ኤፍኤም 107.8 የኢትዮጵያውያን የተከበራችሁ አድማጮች እንደምከረማችሁልኝ አሁን ገጽ 107 ላይ ነን። ጤና ይስጥልኝ። ዛሬ ከኃይላይ ገብረ እግዚአብሔር የልብ ሽበትና ሌሎች ከሚለው ከፈረንሳይና ሌሎች ቋንቋዎች የተተረጎሙ ድርሰቶች ላይ እድለቢሱ የሚለውን አቀርብላችኋለሁ። ገጽ 107 ተገለጠ። እድለቢሱ አልቤርቶ ሞራቪያ። በፒያሳ ዲላ በእግራችን ስንጓዝ ቆይተን እዛው በሚገኝ አንድ ፌርማታ ተቀመጥንና ሲልቫኖ አንድ ጋዜጣ አሳየኝ። የቀብር ጥሪ ነበር። የቀብር ጥሪ ስነ ስርዓቱ በሚቀጥለው ቀን እንደሚፈጸም አስከሬኑ ቀኑን ሙሉ በሰውየው የግል መኖሪያ ቤት እንደሚቆይና ቀባሪዎቹ ስማቸውን የሚያዩበት ጥራዝ በመግቢያው በር እንደሚኖር አወራልኝ። ፍላጎት ማሳየት ሲጀምር ግን ምንም ጥቅም እንደሌለው እየለፈለፈ ወረቀቱን ከእጄ ነጠቀኝ። በዚህ ቅጽበት አንዲት በውድ መኪና ውስጥ የነበረች አጭር ቀሚስ የለበሰች ሴትዮ ግማሹ ያለቀ ሲጋራ በመስኮት ወርውራ ተፈተለከች። ሲልቫኖ ከተቀመጠበት ተነስቶ በመሄድ የሲጋራውን ቁራጭ ካነሳ በኋላ ዋናው ነገር በሞተ ሰውዬ ጣት ላይ ያለው ቀለበት መሆኑን ነገረኝ። ትልቅ ዋጋ ያለው ከተከበረ አረንጓዴ ድንጋይ የተቀረጸ ታሪካዊ ቀለበት ነበር። መረጃውን ለሲልቫኖ ያቀበለው ሬሳውን ሲያገላብጥ የነበረና ከቀብር አስፈጻሚዎቹ አንዱ የሆነው የቅርብ ጓደኛው ነው። ቀለበቱን ለሰውየው የሰጠው ንጉሱ ስለነበረ ምናልባትም ከነቀለበቱ እንዲቀበር ተናዞ ይሆናል። ስለ ቤቱ፣ ስለ ጎዳናውና ስለ አፓርትመንቱ እያከታተለ መረጃዎች ሲሰጠኝ እኔ ምንም አልተነፈስኩም። የጉዳዩ ጥቅምና ጉዳት እያመዛዘንኩ ነበር። በአንድ በኩል ነገሩ ጥሩ አጋጣሚ እንደሆነ ባስብም በሌላ በኩል ደግሞ ሲልቫኖ ከማውቃቸው ሰዎች ሁሉ የመጨረሻው እድለቢስ መሆኑን አሳምሬ ያውቃለሁ። መከራን እጁ ላይ የተነቀሰ ይመስላል። እድል የሚሏት ነገር ቀርቦ አታውቅም። ሁሌ ወጥመድ ውስጥ እንደገባና ባስከፊ መከራ እንደተዘፈቀ ነው። የደወል መምቻ የሚመስል ጠማማና ጫፉ ላይ ያበጠ የሚመስል ቀፋፊ ቡናማ ማርያም የሳመችው ምልክት ያለው አፍንጫው ሲታይ እድለቢስነቱን አፍንጫው ስር ነው የደበቀው ያስብላል። ሲታይ ራሱ የሚያስጠላ ጠማማ አፍንጫ ነው። ሐሳቤን አሰባሰብኩና ስላሰብክልኝ አመሰግናለሁ፣ ግን የሚቻል አይደለም አልኩት። ለምን ጠየቀኝ ደንግጦ። ምክንያቱም 2 ሲደመር 2 5 ስለማይሆን ነው አልኩትና መግርጣት የጀመረ ፊቱን ትክብዬ ተመለከትኩት። ይሄኔ አንገቱን አቀርቅሮ ማልቀስ ጀመረ። ምን አይነት ድልቢስ መሆኔ ታውቃለህ ብሎ እየተነፋረቀ አንድ ጥሩ አጋጣሚ እንጂ ሊያመልጠኝ አይገባም አለ። አንተ ሄድና ስራውን ስራው መለስኩለት። ማንም ሰው ስለማይካፈልህ የናጠጥክ ቱጃር ትሆናለህ። ወኔ የለኝም አለ አሁንም ማልቀስ እየቃጣው። የሞቱ ሰዎችን እፈራለሁ፣ አንተ ግን ምንም ነገር አትፈራም እና እኔ እንደማስበው ሲለኝ ሟቹ ከነቀለበቱ መቀበር እንዳለበት ነግሬው ሄድኩ። የነሐሴ ወር በዓል ነበር ቀኑ። በተለያዩ የህዝብ ማረፊያዎች በመቀመጥ ጊዜውን ለመግደል ሞከርኩ፣ ግን ድብርቱ ሊገለኝ ደረሰ። በእርግጥ በዓላት መከበር እንዳለባቸው አምናለሁ። ማክበር የማይችል ግን አንድ ነገር መስራት አለበት፣ አለበለዚያ ሞራሉ ይላሽቃል። እናም በመጨረሻ ሐሳቤን ቀይሬ አንድ ውሳኔ ላይ ደረስኩ። ሐሳቤን እንደቀየርኩ ለሲልቫኖ ሳልነግረው ወደ ነገረኝ ቦታ በባቡር ሄድኩ። ቤቱን ያለምንም ውጣ ውረድ አገኘሁት። ሰውየው የናጠጠ ሀብታም ስለሆነ በጣም ትልቅ ቤት ጠብቄ ነበርና ቅር ተሰኘው። የተለያዩ ቁልፎች እያቀያየርኩ በሩን በፍጥነት ለመክፈት ሞከርኩ። መቆለፊያ ጋኖቹ እንደ ሴቶች ናቸው ሲባል ሰምቼ ነበር። በትክክለኛው ቁልፍ ወደ ትክክለኛው ቦታ የምትገባው በአእምሮ ሳይሆን በደመ ነፍስ ነው። የነበሩኝን ደርዘን የሚያክሉ ቁልፎች ሞክሬ አልከፍት ሲለኝ አስፈላጊ ያልሆነውን የመቆፈሪያውን ጥርስ አወቅኩትና በምን መሙላት እንዳለብኝ ተገነዘብኩ። የሌባ አይን እንደ ቀዶ ጥገና ሐኪም ነው። በአንድ እይታ የትኛው ትክክለኛው ቦታ እንደሆነ በትንሽ ጭረት ያውቀዋል።
ትርፉን ቀዳዳ በያስኩት ሚስማር ነደልኩትና ከቀዳዳው የሚመጣጠን ቅርጽ ያለውን ቁልፍ መርጬ ከተትኩት። በተለያዩ አቅጣጫዎች ነካ ሳደርገው ወለል ብሎ ተከፈተ። ወደ ውስጥ ስዘልቅ ደብዘዝ ያለ ደካማ ብርሃን የተሞላ ክፍል ጠበቀኝ። በመስኮት ቀዳዳ የገባ የጨረቃ ብርሃን ነበር። ሌላኛው ክፍል ጨለማ ነው። ላምባዲና አብርቼ ቤቱን መፈተሽ ጀመርኩ። መጀመሪያ ያየሁት የመጽሐፍት መደርደሪያ ነበር። ቀጥሎ የአንበሳ የሚመስል እግር ያለው ጠረጴዛ፣ ብዛት ያላቸው የተለያዩ አበቦች፣ ከአበቦቹ አጠገብ የአስከሬኑን ፊት አየሁት። ጺሙና ጸጉሩ ነጭና እንደ ሐር የሚለሰልሱ ናቸው። ወደ 70ዎቹ የሚጠጋ ዘርጣጣ ግርማ ሞገስ ያለው ሀብታም ባላባት ነበር። በእንክብካቤ በተያዙ ጣቶቹ መሃል ቀለበቱ በግልጽ ይታያል። የአረንጓዴ ክቡር ድንጋይ ነጸብራቅ አካባቢውን ብርሃን ለቆበታል። ላምባዲናዬን በግራ እጄ ያስኩና ወደፊት ደገፍ ብዬ ቀለበቱን ከጣቱ ላይ እያወዛወዝኩ መሳብ ጀመርኩ። ግን ይዋዝ አልነበረም። ይበልጥ ተጠግቼ በኃይል መሳቤን ቀጠልኩ። በመጨረሻ ቀለበቱ እጄ ላይ ቀረ። ከቀለበቱ ጋር ስታገል የሬሳው አቀማመጥ የተበላሸ ስለመሰለኝ መብራቱን ከፍ አድርጌ አስከሬኑን መቃኘት ጀመርኩ። የአስከሬኑ አፍ ተከፍቶ አውሬ ይመስላል። ከድንጋጤ መለስ ያደረገኝ በዛ ብለው የሚታዩት የወርቅ ጥርሶቹ ነበሩ። ከመስኮት አካባቢ ሹክሹክታ ሰምቼ ቀና ስል የሲልቫኖን ፊት ተመለከትኩት። ከሬሳው የባሰ ገርጥቶ ፍዝዝ ብሎ እያየኝ መጣህ አይደል አለኝ። አዎ መጥቻለሁ፣ ቀለበቱ ግን የለም አልኩት ረጋ ብዬ። በገረጣ ፊት ተኮሳተረና የማይሆን ነገር ነው አኩተመተመ በታፈነ ድምጽ። ካላመንክ መታየው መለስኩለት። በመስኮቱ ደጃፍ ላይ ተሻክሮ እየተፍጨረጨረ በስንት መከራ ተስቦ ወደ ክፍሉ ገባ። ተጨማሪ ወሬ ሳላበዛ መብራቱን ወደ ሞቶ ሰውዬ እጆች አበራሁለት። ቀለበቱን ወስደኸዋል፣ እጆቹን እንዳንቀሳቀስካቸው ያስታውቃል አለኝ በመጠራጠር። አትጃጃል አልኩት። አዎ ወስደኸዋል አንተ ሌባ አለኝ እሱ ራሱ ሌባ መሆኑን ዘንግቶ። የምትናገረውን እያሰብክ አልኩት። ምንም ሳይናገር ወደ ኪሴ ውስጥ ለመግባት ተንደረደረ። በጨለማው ውስጥ አንድ እርምጃ ወደ ኋላ ፈገፈኩና ስማ ብንፈልገው ይሻላል አልኩት። ለሁለተኛ ጊዜ ወደ እኔ ተንደርድሮ ሊመጣ ሲል ከግድግዳው ጋር ተላተመና ራሱን ስቶ ተዘረረ። ከጀርባ ሌላ በር እንዳለ ስገባ አስተውዬ ስለነበር በዚያ በር ለመውጣት አሰብኩ። እንቅስቃሴ ሲጀምር በእጆቹ ዳበሰኝ። ዞር ብዬ ሳየው እየተንፋቀቀ ነው። ጠረጴዛውን ገፍቼ በማለፍ በፍጥነት በሩን ከፍቼ ከወጣው በኋላ ጠረቀምኩት። ገና ከቤቱ ሳርቅ ቀጭን የጩኸት ድምጽ ሰማሁ። ኧረ ነከሰኝ! አካባቢው ቀውጥ ያደረገው። ጩኸቱ እየበረታ ሲመጣ ሰዎች ከቤታቸው ወጡ። ጥበቃዎቹና ፖሊሶቹ ወደ በሩ ተጠጉ። የሲልቫኖ ድምጽ እየባሰበት እንጂ እየቀነሰ ሊመጣ አልቻለም። ፖሊሶቹ ምርጫ አልነበራቸውም። በሩን ገንጥለው ወደ ቤት ውስጥ ዘለቁ። ትንሽ ቆይቶ የሲልቫኖ ጩኸት ጠፍቶ አነስተኛ የማቃሰት ድምጽ ብቻ ይሰማ ጀመር። ወዲያው ሲልቫኖ በፖሊሶች ታጅቦ በአካባቢው ነዋሪዎች እንደ ህመምተኛ ተደግፎ በአጠገቤ ያለፈ። ጁሉ ሲልቫኖ ሌላ ቀን ሳገኘው የሆነውን አጫወተኝ። የወርቅ ቀለበቱን ማጣቱ ቆጭቶት ነበርና በወርቅ ጥርሱ ለማካካስ አሰበና እጁን ወደ አስከሬኑ አፍ ይልካል። እጁ እዚያው እንዳለ አፉ ተዘጋ። ለካስ ቀርጥፎት ነው ሲጮህ የነበረው። የወርቅ ጥርሱ ሲነካ አፉ እንደሚዘጋ እሱ የታውቆት። እኔም እሱ ሲነግረኝ ነው ያወቅኩት። አሳዘነኝ። እድለቢሱ ሲልቫኖ። ለነገሩ እንዲህ ያለው አስቀያሚ አፍንጫ ይዞ ጅል ከመሆኑ ውጪ ሌላ ምን ምርጫ አለው? ገጽ 107 ተከደነ። ሮማን አየለ ነኝ። ቸርን ሰንብት።